አንደኛ ይሄ የምታዩ ሸበላ ባሌ አይኖ ባልሽ ነው፣ መብትሽ ነው። በፈለግሽው ታይም መምጣት ትችያለሽ። ግን ላይክ አሁን እኔ ስመጣ ጠብቀሽ ግን አብሬ ነው የምኖረው ማለት እንጀቱን ባሌ ከሚጋ ነው መሆን ያለበት። አይ ቤዚ እውነት ለመናገር በጣም አስተዋይ ናት እና ብዙዎቻችን ነገሮችን በነገር እንጂ በሰላማዊ መንገድ ወይም በብልህነት መፍታት አንችልም። ግን ከቤዚ መማር ትችላላችሁ። የእውነት ነው የምነግራችሁና በቃ ቀስ ብላ ነው ባሏን ወደ ራሷ ለማድረግ ወይም ደግሞ ክፍተት እንዳይፈጠር እየተጠቀመች ያለችው ነገሮች በጣም ይገርማል። ብዙዎቻችን ግን ይህን አንጠቀመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ቪዲዮ ላይክ አድርጉልኝ እና ያው ሰሞኑን ጠፍቼ ነበር። አሁን ግን እየመጣሁ ነው እና ቻናሌ ቀዝቅዟል። ላይክ አድርጉልኝ ማለት ነው። በመቀጠል እንግዲህ ከቪዲዮ መግቢያ ላይ እንዳያችሁት ቦጨቅ አድርጌ ቪዲዮውን አምጥቼላችኋለሁ። ሙሉ እናንተ ማየታችሁት ይሆናል። ግን ቤዚ እውነት ለመናገር በጣም አስተዋይ ልጅ ናት። እንደ እድሜዋ ሳይሆን አመለካከቷ በጣም ብልህ ልጅ ናት እና በጣም ነው የገረመኝ። ብዙ በእድሜ የሚሆን በአስተሳሰብ ትልቅ የሆኑ ሰዎች ይህን ብልህነት አይጠቀሙም ወይ ደግሞ በልህ ሞክረውም አለ። በርግጥ እሷን ብትሆን አሁን በፊት በልህ ሞክረው ሁሉ ነገር አለ። ግን ሌሎቻችንም የምንጠቀመው በቃ በግዴለሽነት በቃ ፊት ለፊት የሆነ በቃ ነገሮችን ብቻ በነገር በቃ ነው እንደዚህ ተጋፍጠነ ከሆነም ሆነ ካልሆነ ደግሞ እልህ አስገብታን ህይወታችንን እናበላሻለን ማለት ነው። እልህ ካስገባናቸው ወንድ ላይ ደግሞ በጣም ከባድ ናቸው። ታውቃላችሁ አይደለ? አኛ ይበለጣልህ አላቸውና እነሱም በብልህነት ነው ወንድልኝ ማለት ነው። አላህ ለሁላችንም ሶብር ይወፍቀን ማለት ነው። እና እንግዲህ እንዳያችኋት ልጅቷ ያው ማርክ ከሄደበት ቦታ ይዟት መጥቶ አብሬ እኖራለሁ በማለት እሱም ትኑር ችግር የለውም ብሎ አስቀምጧታል። ቤዚ ትናንት መጥቶ የተፈጠረውን ነገር አይታችኋል። ነገር ግን ዛሬ ላይ ብቻዋን ስታስብ አድራ የመጣለት አንድ ሀሳብ አለ። እሱም ምንድን ነው? ስለዚህ ልጅቷ አወጣም ብሎ ካሰበ እንደሌላው ሰው ማጣላት ወይም ደግሞ ሌላ ነገር እላፊ ቃላት መናገር ሳይሆን የፈለገችው ቀስ ብላ በብልህነት፣ ስለዚህ ያላት አማራጭ እሷ ያለበትን ቤት ትታ ከባለቤቷ ጋር ሁና ያለውን ነገር ማየት ነው የምፈልገው። እውነትም እነሷና ማርክና ልጅቷ ምንም አይነት ግንኙነት ከሌላቸው እንዲሁም እንግዲያ እንደመሆኗ መጠንም ደግሞ ስለዚህ ማርክ ባሌ እስከሆነ ድረስ ቤት ሆኜ እንግዳችንን አብረን እንከባከባታል በማለት ከሱ ቤት እኖራለሁ ብላ ሻንጣዋን ይዛ መታለች። እንግዲህ ከሄኖክ ጋር ማርክ ማላመንም እንግዲህ ይሄን ነገር እውነትሽን ነው ወይ እያላት ነበረ። ስለዚህ ቤዚ ትክክል ናት ነው የምለው። ሲቀጥል ማርክም ደግሞ መኖር የለብሽም ማለትም የለበትም። ምክንያቱም እሷ ሚስቱ ናት። አብረው ብዙ እንትን ብለዋል። ስለዚህ ሌላ ሴት ከሚስቱ ውጭ ያለ ሴት እዚሁ አብራ ስታድር ምንም ችግር የለውም ካለ የገዛ ሚስቱ ደግሞ ሰው እያለ አብረው ብታድር ምንም ችግር የለውም አይደለ? ስለዚህ ልክ ናት። ሁላችንም በብልህ መንገድ ወይም ደግሞ በአሳማኝ በሆነ ነገር እንትን ማለት ያለብን ወይም ደግሞ ትዳራችን አደጋ ውስጥ እንዳይወድቅብና በቃ የሆነ ተስፋ ቆርጠን ትተን መህር ሳይሆን እኛ ተስፋ ቆርጠን ብንተው ብዙ የደከምንለት ብዙ የምንወዳቸው ሰዎች ወይም ደግሞ ህይወታችን ይበላሻል በትንሽ ጥቃቅን። ለአሁኑ ማርክን ወደዋለሁ አላለችም ልጅቷ። ግን ማረፊያ ስለሌለኝ እዚህ ሀገር ማውቀው ስለሌለኝ ልራፍ ነው እያለች ያለችው። ትናንት ሰምታችኋል። ቤዚ እንግዲህ ማረፊያ ካፈለሽ ሆቴል ቤት ማረፍ ትችያለሽ። ግዴታ ከሱ ጋር ወንድና ሴት እንዴት ነው ቤተሰብ ያልሆነ ሰው እንዴት ባንድ ይሆናል እያለቻቸው ነበረ። ስለዚህ ያንንም ደግሞ ተቃውሞ አልተቀበሉትም። መኖር እንዳለባት ነው ማርክም የነገራት። ስለዚህ አሁን ላይ ማርክ ቤዚ መጥቼ እኖራለሁ ማለቷ ልክ ናት። ክፍተት እንዳይፈጠር ነው እንግዲያነቷን እንዳለችው ምንትን ማለት ካለባቸው ወንድና ሴት አንድ ቤት እንትን ከሚል አብረው ቤዚ ጋር ሆነው በአንድ ላይ ይኖሩ ነው ምለው። ልጅቷ እዚህ ሀገር ተመልሳ እስከምትሄድ ድረስ ወይም ደግሞ የራሷ ሰው ምትለው እስከሚመጣላት ድረስ አብረው መሆን አለባቸውና ተመችተኛለች ማለት ነው። ስለዚህ ከዚህ የምንማረው ማንኛችንን ብንሆን አንደኛ እንደዚህ አይነት ነገሮች ቢከሰቱብና ባላችንን በመሳደብ ወይም ደግሞ ልህ አስገብተን የባሱን እነሱ አይምሮ ላይ እኮ ምናልባት እንዲያለው እሷን ልጅቷን በምንም አያስባትም አሁን ላይ ኖርማል። ግን ማረፊያ ሰው ስለሌለ ልቀበላ ብሎ እንዲያስቀምጣት ሁሉ ግን ደግሞ እኛ በልህ ሌላ አይነት ውስጥ ጥርጣሬ ስለሚገባብን እሱን ተሳድባ ወይም የሆነ ነገር አስከፍታ እንትን ብትለው ምናልባት ያላሰበውን ነገር እንዲያስብ ታደርገዋለች። ቤዚ ግን አሁን በብልህነት ነው የገባቸው። ትናንትናም እንደዛ ብለው
ያን ሀሳብ ወርቅ አድርጎባታል። ዛሬ ላይ ግን ያላት አማራጭ አብረው መጥተው አብረው መኖር ነው። ልጅቷን እንደ እንግዲህ መንከባከብ ካለብን አብረን እንከባከባታል። የምፈልገውን ነገር እንደውም እኔ ሴት እስከሆንኩ ድረስ ለእሷ መሆናት እኔ ነኝ። ስለዚህ እዚህ ቤት አልወጣም ብላለች። ልጅቷ ደግሞ እውነትም እንደተባለው ሰው አጥታ መጠጊያ አጥታ ማረፍ ፈልጋ ቢሆን ከማርክ ጋር ይህ አይነት ቢሆን አመለካከቷ ቤዚ እኔ እኖራለሁ ስትል ለምን ብላ የምትቀየምበት አንድ ምክንያት አይኖራትም። ገብቷችኋል አይደለ? ይችል መጠጊያ አጥታ የእውነት ለማረፍ ከሆነ እንደውም የሰው ባል ጋር ወንድ ጋር ብቻዋን ከምታድር ሚስቱ ካለችበት ተከብራ አንድ ክላስ ላይ ቁጭ ብላ እስከምትፈልጋቸው ቀናቶች ድረስ መኖር አለባት። የእውነት ከማርክ ጋር ምንም አይነት ስሜት ከሌላት ማለት ነው። ግን እሳ ልጅቷ ነገ ጧት እወድሃለሁ ብላ እንደማትመጣ ምንም ጥርጥር የለኝም፣ ሳያት ሽክሯን ማለት ነው። ለዛም ነው እንግዲህ ኢቭን ስመጣ እንኳን ተቀብልሽም ከቤትሽ አሁን እኔ ስለመጣሁ ነው እንዴ እሱ የሚናፍቅሽ? እኔ ስለመጣሁ ነው እንዴ መተሽ ከቤት መኖር የምትፈልጊው እያለቻት ነበረ። እሷም ስለመጣ ይሁን ከሷም በፊት ይሁን መብቷ ነው። ይሄ የራሷ ሰው እስከሆነ ድረስ በፈለገው ታይም መምጣትም መሄድም እኖራለሁ ማለት ነው መብቷ እስከሆነ ድረስ ይሄ ብላ ልትቃወማት አይገባም ለማለት ፈልጌ ነው። ምክንያቱም ልጅቷ እንዳልኳቸው ንጹህ ግንኙነት ቢሆን የምፈልገው የቤዚ ቤት መኖር እሷን አያስከፋትም። ውጭ አላለቻትም ቤዚ ትናንት ውጭ ብትላት እምቢ ስላለች፣ ዛሬ ላይ ግን በቃ በብልህነት መጥታ መኖር ካለብን ሶስታችንን እንኖራለን እንጂ አንቺና ማርክ ብቻችሁን አትኖሩም ብላታለች። ሶ ደግሞ አይታችኋል የተፈጠረውን ነገር። እንግዲህ እሷ ደግሞ አፈልግም ቤዚ እንድትኖርባት ማለት ነው። ማርክ ጋር ብቻ ነው መኖር የምፈልገው። ይሄ ደግሞ ሊሆን አይችልም ማለት ነው እና ቤዚ ልክ ናት። ሁላችንም ብንሆን አሳልፈን ነገሮቻችንን ማበላሸት የለብንም። በእኛ ህይወት ውስጥ ማንም ሰው እየመጣ ሊወስንም ሆነ ሊፈነጭበት አይገባም። ያንንም ደግሞ ከመጀመሪያው ጀምረ ልንጠነቀቅ ይገባል። ና ቤዚ እንግዲህ ከአሁኑ ጀምራ እየታገለች ነው ያለችው። ብልህነቷ ተመችቶኛል። ሁሌም ቢሆን ነገርን በፍቅር መቀየር እንጂ ፍቅርን በነገር መቀየር የለብንም ለማለት እወዳለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስላዳመጣችሁ አመሰግናለሁ። አብሬያችሁ ነበር። ሰላም አለይኩም ወራህመቱላህ